Ethiopia? Well, through a series of miraculous events, here we are, back in Addis Ababa, and we believe that what Jesus is going to do this week is going to be amazing and extraordinary. Reinhard Bonnke. Jesus said, when the Holy Spirit comes upon you, you will receive power. Like a mighty rushing wind, the Holy Spirit will fill you. Gone. I have great joy because today he is in heaven with Jesus. Evangelist Reinhard Bonnke had one purpose in his life. He wanted to lead people into the arms of Jesus. One day you will meet him in heaven. Shout the loudest hallelujah that will ever be shouted. Let's give it a go. Shout hallelujah. Jesus said, when the Holy Spirit comes upon you, you will receive power. Like a mighty rushing wind, the Holy Spirit will fill you. Africa shall be saved in Jesus' name. Reinhard Bonnke. እንደ ኢትዮጵያውያን አቆጣጠር በሚያዝያ 11 1932 ወደዚች ምድር መጣ። በጥንታዊቷ ጀርመን በሁለተኛው የዓለም ጦርነት በፈራረሰችው በምስራቃዊ ፕሩሺያ ኮኒስበርግ በምትባል የድሮዋ የጀርመን ከተማ ያሁኗ የራሺያ ከተማ ውስጥ ተወለደ። የቦንኬ አባት በሁለተኛው የዓለም ጦርነት ለጀርመን አገር የዘመተ ሰው ነው። ከጦርነቱም በኋላ የቤተ ክርስቲያን አገልጋይ በመሆን እድሜውን አገባዷል። በእርግጥ ቦንኬ በክርስቲያን ወላጆች ስላደገ የክርስትና ሕይወት ገና በአፍላነቱ ነበር የገባው። ገና የ10 ዓመት ታዳጊ ያለ ነው እግዚአብሔር በልቡ ላይ የወንጌል እሳት እንዲቀጣጠል ያደረገው። ገና በልጅነቱ እግዚአብሔር አንድ ለትውልድ የሚተርፍን ሸክም አሸክመው። እሱም ወንጌልን ለአፍሪካ ነበር። ከ10 ዓመቱም ጀምሮ ወደ አፍሪካ አህጉር ሄዶ ወንጌልን ለመስበክ ያልም ነበር። ይህ ራእይ በልብ ውስጥ እየገነነና እየተባዛ መጣ። የሕይወቱንም የመጀመሪያ ምዕራፍ ዌልስ አገር በሚገኝ ስዋንሲ ባይብል ኮሌጅ የሚባል ስፍራ ሀ ብሎ ጀመረ። ነገር ግን ቦንኬ ራእዩ እጅግ በጣም ሰፊ ነበር። እግዚአብሔርም ያየለት ጥልቅ ነው። በሚማርበትም ስፍራ ላይ በተሰባበረ እንግሊዘኛና ምንም አይነት አቅራቦት በሌለበት ጊዜ እንዲህ ብሎ ይጸልይ ነበር። እግዚአብሔር ሆይ አንተን ማመን እፈልጋለሁ። ለሚያስፈልገኝ ነገር በሙሉ አቅራቦት ስለምትሰጠኝ አመሰግንሃለሁ እያለ ይጸልይ ነበር። ሬናልድ ቦንኬ ተመርቆ ከጨረሰ በኋላ የመጀመሪያ ሚሽኑን በሌሴቶ አገር ነው የጀመረው። በ1959 ከባለቤቱ አኒ ጋር ወደ ሌሴቶ አቀና። ቦንኬ ለመጀመሪያ ጊዜ በአፍሪካ አገልግሎቱን ሲጀምር በጥቂት ሰዎች ነበር።
ምንም እንኳን በብዙ ድፍረትና ወኔ ወደ ሌሴቶ ቢያቀናም የተቀበሉት ግን እጅግ በጣም ጥቂት ሰዎች ነበሩ። ቦንኬ ተስፋ አልቆረጠም። ለጥቂቶቹ ሰዎች ወንጌልን ይነግራቸው ጀመር። በመጀመሪያም ብዙዎቹ ይቃወሙታል፣ አይሰሙትም፣ ጆሮም አይሰጡትም ነበር። ይህንንም ሊቪንግ ኤ ላይፍ ኦፍ ፋየር በሚለው መጽሐፉ ላይ የብቸኝነትና ብዙ ተግዳሮቶች ያሉበት ጊዜ ብሎ አስፍሮታል። ነገር ግን ከአንድ ዓመት በኋላ በ1960 ዓመተ ምህረት የእግዚአብሔር ቃል ኪዳን ተመልሶ ወደ ቦንኬ መጣ። ታማኝነቱንና ትጋቱን ያየው እግዚአብሔር በብዙ ነገር ቦንኬን መባረክ ጀመረ። ለመጀመሪያም ጊዜ የቦንኬ ክሩሴድ 800 ሰዎች ታደሙበት። ይህ ለቦንኬ ትልቅ ጅማሬ ነበር። ከብዙ ልፋት ትጋትና ዘር በኋላ ቦንኬ ፍሬውን ማየት ጀመረ። ሰዎች ከቀን ወደ ቀን ቁጥራቸው እየበዛ መጣ። ይህም የሆነው ቦንኬ ከነበረው ድንኳን በላይ ሰዎች መጉረፍ ጀመሩ። ድንኳኑን መያዝ ከሚችለው አቅም በላይ ሕዝብ ፈሰሰ። ከአንድ ዓመት በፊት በጥቂት ሰው የታመነው ቦንኬ ከአንድ ዓመት በኋላ ግን የድንኳን እጥረት አጋጠመው። ከ10 ሺህ በላይ ሰዎች ተገኙ። በዚህም ምክንያት ቦንኬ በክፍት አየር ላይ ለማድረግ ተገደደ። ይህም ማለት ያለ ድንኳን አገልግሎቱን ቀጠለ። በዚህም ሰዓት ነው መንፈስ ቅዱስ ወደ ቦንኬ ጆሮ አንድ ነገር የተናገረው። በሚያገለግልበት ሰዓት እንዲህ የሚል ድምፅ ሰማ። Africa shall be saved. አፍሪካ ትድናለች። የቦንኬ ራእይ ውልደቱ ተጠናቆ በፍጥነት እያደገ መጣ። ከዚህም በኋላ ሬናልድ ቦንኬ ለአገልግሎቱና ለወንጌል መስፋፋት ትልቅ ሚና መጫወት ጀመረ። በድፍረት ብዙ ኪሎ ሜትሮችን አቋርጦ መሰማት የሚችል ስፒከሮችን አስገጠመ። ከ34,000 በላይ ወንበሮችን መያዝ የሚችል ድንኳኖችን ዘረጋ። የክርስቶስ አዳኝነት በኃይልና በስልጣን ይሰበክ ነበር። ይሁን እንጂ ዲያብሎስም ቦንኬን መፈታተን አላቆመም ነበር። አንድ ቀን ቦንኬ እንደለመደው እንደነገ ለስብከቱ እየተዘጋጀ ይህንን ትልቅ ድንኳን ከ34,000 ሰዎች በላይ መያዝ የሚችለውን በአንድ አካባቢ ላይ እያስተከለ ነበር። ነገሮች ግን እንደታሰቡት አልሄደም ነበር። ምክንያቱም ያ ትልቅ ድንኳን በድንገተኛ አውሎ ነፋስና ዝናብ ተጠራርጎ ወደቀ፣ ሄደ። ይህ ክስተት የቦንኬ ልብ አላሳዘነውም ነበር። ይልቁንስ በርትቶ መስራት ጀመረ። በነጋታው የፕሮግራሙ ቀን ደረሰ። በዚህ ቀን ግን ማንም የድንኳኑ መሄድ አላሳሰበውም ነበር። ይልቁንስ ታይቶና ተሰምቶ የማይታወቅ ተአምራት በእግዚአብሔር እጅ ሆነ። በቦንኬ ክሩሴድ ላይ ከ100,000 በላይ የሆኑ ሰዎች ተንበርክከው ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀበሉ። ይባስ ብሎ የራእዩ እድገት እጅ አወጣ፣ ጠነከረ። ክራይስት ፎር ኦል ኔሽን ተወለደ። የዚህ አገልግሎት ዋና ዓላማ ወደ ሁሉም ብሔር፣ ወደ ሁሉም ባህልና ወደ እያንዳንዱ አህጉራት በመጓዝ የክርስቶስን አዳኝነት መናገር ነበር። እና አገልግሎትም ሲጀምር ብዙ ሰዎች በየትኛው ገንዘብህ የሚል ሐሳብ ያቀርቡለት ነበር። ብዙ ተስፋ የሚያስቆርጥ ንግግሮች በገዛ ቤተሰቦቹና በሚያውቃቸው ሰዎች ይነገሩት ነበር። ለነዚህም ሰዎች ቦንኬ ምላሽን ሲሰጥ እንዲህ የሚል አስደናቂ ንግግርን ይናገር ነበር። እኔ በእግዚአብሔር ኪስ እንጂ በራሴ ኪስ አላቅድም። የአቅራቦትና የታማኝነት ምንጭ ወደ ሆነው ወደ እግዚአብሔር እሄዳለሁ። እግዚአብሔርም በሚሰጠኝ በእያንዳንዷ ዶላር ወደ አፍሪካ እሄዳለሁ። ወደ ተለያዩ ጉራንጉሮችም ገብቼ የክርስቶስን አዳኝነት እናገራለሁ ይል ነበር ሬናልድ ቦንኬ። አሁን ላይም ክራይስት ፎር ኦል ኔሽንስ በየተለያየ አገሩ በመሄድ የክርስቶስን አዳኝነት እየሰበከ ይገኛል። በዚህም ስራው ከ50 ዓመት በላይ ሄዷል።
በዚህም ሰው ምክንያት በ1990 ላይ ታላቅ የሆነ መንፈሳዊ ንቅናቄ በናይጄሪያ ከተማ ውስጥ ሆነ። በእርግጥ ቦንኬ የምቾት ሰው አይደለም። ትላልቅ ቤተክርስቲያን፣ የሚያማምሩ ሆቴሎችን አያማርጥም ነበር። በናይጄሪያ በነበረውም ቆይታ ላይ ብዙ ጥሪዎች ቢቀርቡለትም እሱ ግን የመረጠው ባውዶ አውላላ የሆነ ሜዳ መፈለግን ነበር። በኦኪግዌ ከተማም ያሰበውን የሚፈጽምበትን ስፍራ አገኘ። ኦኪግዌ ላይ በምትገኝ አውላላ ሜዳ ላይ ስፒከሮቹን ገጠመ። እንደ ልማዱ መድረኮቹንም አሰራ። አብረውት የመጡትንም ቡድኖቹን አዘጋጀ። የቀረውን ሥራ ግን ለእግዚአብሔር አሳልፎ ሰጠ። ቦንኬ ወደ አንድ አገር ሲሄድ ለአንድ ቀን ለሁለት ቀን ብቻ አይቆይም። ለብዙ ጊዜያት የመክረም ልምድ አለው። ይህ ብቻ ሳይሆን ደከመኝ ሰለቸኝ ሳይል በቀንም በማታም ያገለግላቸዋል። ጠዋት 2 ሰዓት የሚጀምረው ኮንፈረንሱ እስከ 6 ሰዓት ድረስ የእሳት አገልግሎት በመባል ይጠራ ነበር። ብዙ ሰዎች ይታደሙታል። ከዛም በኋላ ከ7 ሰዓት ጀምሮ እስከ ምሽቱ ድረስ ሰዎችን በማሰልጠን በማስታጠቅና በመንፈስ ቅዱስ ሙላት ጊዜ ያሳልፉት ነበር። በናይጄሪያ በ1990 በነበረውም አገልግሎት ውስጥ የእግዚአብሔር እጅ ይታይ ነበር። እግዚአብሔር በቦንኬ እጅ ትልቅን ሥራ ሰርቷል። ወደ 770 ሺህ የሚገመቱ ህዝቦችም ይህን ኮንፈረንስ ታድመዋል። ኮንፈረንሱ ለ5 ቀናት የቆየ ነበር። አንድ የሚያስገርም ነገር በዚህ ኮንፈረንስ ላይ ተደረገ። እርሱም 3 ማየት የተሳናቸው የነበራት እናት ወደ መድረኩ ስር ተጠጋች። ጌታ ኢየሱስ ክርስቶስንም እንደ ግል አዳኟ አድርጋ ተቀበለች። ሬናልድ ቦንኬ ለሷም ለልጆቿም ጸለየላቸው። ከዚህ በኋላ ትልቅ ተአምር ተፈጠረ። ጉባኤው ደነገጠ። እነዚህ 3 ማየት የተሳናቸው ልጆች አይናቸው በራ። በዚህም ተአምራት ምክንያት ድጋሚ ብዙ ሰዎች ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው ተቀበሉ። እግዚአብሔር አምላክ የብዙ ሰዎችን ልብ ነካ። ይህ ክሩሴድ ለናይጄሪያ አገር ትልቅ የክርስትና መስፋፋትና የወንጌል ብርሃን በጥልቀት እንዲገባ ሆነ። ሰማይ ተከፈተ። ናይጄሪያ እጆቿን ወደ እግዚአብሔር ዘረጋች። አሁን ድረስ ያኔ የተፈጠረው መቀጣጠል በናይጄሪያ ውስጥ አለ። ብዙ ቤተክርስቲያኖች ተከፍተዋል። ነገር ግን በዚህ ክስተት ያልተደሰተ አካል ነበር። ዲያብሎስ በብዙ ነፍሳት መዳንና ማምለጥ ምክንያት ደስ አልተሰኘም ነበር። በጊዜው ናይጄሪያ የእስልምና እምነት ተከታዮች ይበዟት ነበር። ይህንንም ያዩ የእምነቱ ተከታይ ወጣቶች በከተማቸው ላይ አመጹ። ኃይለኛ አመጽ ተነሳ። የተለያዩ ቤተክርስቲያኖች ተቃጠሉ። 500 የሚያክሉ ወንጌላዊ ክርስቲያን አማኞችም ተገደሉ። ይህ ሁሉ የሆነው ከክሩሴዱ ከ1 ዓመት በኋላ ነው። ናይጄሪያ ውስጥ ፈጣን የሆነ የክርስትና መስፋፋትና እድገት ይታይ ነበር። ቦንኬም እንዳይገባ ለዓመታት ታገደ። ነገር ግን ቦንኬ ተስፋ አልቆረጠም ነበር። ለዓመታት ከቡድኑ ጋር ሆኖ ለናይጄሪያ አገር ይጸልይ ነበር። ብዙ ሰዎች ሬናልድ ቦንኬ ተመልሶ ወደ ናይጄሪያ እንዲመጣ ቢፈልጉም በጊዜው የነበረው የአገሪቱ መንግስት ሬናልድ ቦንኬ የናይጄሪያ አገርን መሬት እንዳይረግጥ ከለከለው። ይህ ቦንኬን አላስቆመው። ተግቶ ለናይጄሪያ ይጸልይ ነበር። እንደ ኢትዮጵያውያን አቆጣጠር በ1992 ዓመተ ምህረት በናይጄሪያ አገር ፕሬዝዳንት ኦባሳንጆ ወደ ስልጣን ወጣ። ይህም ፕሬዝዳንት ስልጣን ላይ ከወጣ በኋላ በድጋሚ ወንጌላዊ ሬናልድ ቦንኬን ወደ አገሩ ወደ ናይጄሪያ ግብዣን ላከለት። ይህ ብቻ ሳይሆን በፕሬዝዳንቱ ፈቃድ ወደ ተለያዩ ከተሞች እየተዘዋወረ ወንጌልን እንዲሰብክ ፈቃድ ሰጠው። በዚህ ምክንያት ቦንኬና አብሮት የነበሩት ቡድኖቹ ከ30 በላይ የሚሆኑ ከተማዎችን በወንጌል መድረስ ችለዋል። ይህ ሁሉ የሆነው በናይጄሪያ አገር ውስጥ ብቻ ነው። መንፈስ ቅዱስ እሳት በናይጄሪያ ላይ ዘነበ። ናይጄሪያ
ተቀጣጠለች። በዚህም መካከል በናይጄሪያ ትልቋ ከተማ የሆነችውና በሕዝብ ቁጥሯ የምትታወቀው ሌጎስ ውስጥ ቦንኬ ድንኳኑን ዘረጋ፣ ስፒከሮቹን ተከለ። ለቦንኬ ብዙ ማስጠንቀቂያዎች ይደርሰው ነበር። በዚህ ከተማም ላይ ብዙ ተግዳሮቶች ገጥመውታል። ዝናብ፣ የመብራት መቆራረጥና የማስጠንቀቂያ መልእክቶች ይደጋገሙ ነበር። ነገር ግን የቦንኬን ልብ አላሸፈተውም። በሚያዝያ ወር 1992 ዓመተ ምህረት የሌጎስ ክሩሴድ ሀ ተብሎ ተጀመረ። ክሩሴዱ በብዙ ምልከታ አማካኝነት የተፈራና ስጋት የነበረው ቢሆንም እግዚአብሔር ግን ፈቅዶ ነበር። እግዚአብሔርን ስጋት አያውቀውም። ያ ታማኙ እግዚአብሔር በሌጎስ ከተማ በተደረገው ክሩሴድ ተገኝቶ ታድሞ ነበር። በብዙዎች ዘንድ የተፈራ ክሩሴድ ቢባልም ነገር ግን በቦንኬ የህይወት ታሪክ እጅግ በጣም ትልቁና ተጽዕኖ ፈጣሪ የነበረው ክሩሴድ ይህ ነበር። በሌጎስ ከተማ እግዚአብሔር ቦንኬ አይቶት የማያውቀውን ድል ሰጠው። በ5 ቀናቶችም ውስጥ ተአምር ተሰራ። ዓለም ሁሉ አይኖቿን ወደ ናይጄሪያ ሌጎስ አደረገች። በዚህም ክሩሴድ ላይ ከ6 ሚሊዮን በላይ ሰዎች ተገኙ። ይህ ብቻ አይደለም የሚያስገርመው፣ ከግማሽ በላይ የሚሆኑት ወደ 3.4 ሚሊዮን ሰዎች ክርስቶስ ኢየሱስን እንደ ግል አዳኛቸውና መድኃኒታቸው አድርገው ተቀበሉ። ዓለም የታሪክ መዝገቧ ላይ ጻፈችው። ትልቁ መሰባሰብ በናይጄሪያ ሌጎስ። ራእዩ ሙሉ ሰው ሆነ። ታሪክ ተሰራ። ይህ ብቻ አይደለም። ከ100,000 በላይ የሚሆኑ ሰዎችን ፈውስን አገኙ። ለስጋቸው ፈውስ ብቻ ሳይሆን ብዙዎቹ ለመንፈሳቸው አዲስን ሕይወት ተቀበሉ። ብዙዎች ልብ ላይ ራእይ ሰረጸ። ናይጄሪያን ለክርስቶስ። የወንጌሉ የተፋፋመው እሳት ላይ ጋዝ ተርከፈከፈ። በሌላ ሃይማኖቶች ስር የምትገኘው ናይጄሪያ በአንድ ጊዜ በክርስትና ተለወጠች። ታሪክ ተጻፈ። ነገር ግን አሁንም ቢሆን ቦንኬ በዚህም አልረካም። ከዚህ በኋላም ወደ ተለያዩ የአፍሪካ አገሮች ውስጥ በመጓዝ ሰዎችን ደቀ መዝሙር ያደርግ ነበር። ትንሽ ትልቅ አይልም፣ እግዚአብሔር ወደ ጠቆመው አቅጣጫ ይጓዝ ነበር። ራእዩ በሱ ብቻ እንዲያበቃ አላረገም ነበር፣ ለሌሎችም ያካፈላቸው ነበር። በናይሮቢ ውስጥ በነበራቸው ክሩሴድ ትሬሳ የራእዩ ተካፋይ ነበረች። ቦንኬ በናይሮቢ ውስጥ ካስተማረ በኋላ ትሪሳ እንዲህ ያለች በማልቀስ እግዚአብሔርን ትለምን ጀመር። እግዚአብሔር ሆይ 100 ነፍሳትን ብቻ ከሰጠኸኝ በዓለም ላይ ደስተኛዋ ሴት እሆናለሁ ብላ ታለቅስ ነበር። 100 ሰዎችንም እግዚአብሔር እንዲሰጣት ተግታ ትጸልይ ነበር። ታማኙ እግዚአብሔር ግን ከ100 ሰው በላይ ሰጣት። እሷም በአገሯ በኬንያ ውስጥ ሚሽነሪ ሆና ተነሳች። ብዙዎችን ለሚሽን ታስታጥቅ ጀመር። በቦንኬ የጀመረው ራእይ በቦንኬ አላበቃም። ይልቁንስ ለብዙ ሚሊዮኖች የሚሆኑ ሰዎች ራእይ ሆኖ ተቀመጠ። በራሳችሁ ኪስ ሳይሆን በእግዚአብሔር ኪስ አቅዱ የሚለው ቦንኬ አሁን ላይ የሚለው ነገር እውን ሆኖ ታየ። ሰው ያስባል፣ እግዚአብሔር ግን ያቀዳጃል የሚለው ጥቅስ የአገልግሎቱ መጀመሪያ ላይ ገንዘብ ከየት ታመጣለህ ያሉት ወዳጆቹና ቤተሰቦቹ አሁን ላይ ጸጥ አሉ። እግዚአብሔርም ለቦንኬ የገባለትን ቃል ፈጸመ። በ2009 ዓመተ ምህረት ቦንኬ የ77 ዓመት ሰው ነበር። ዳንኤል ኮሌንዳንም የተጀመረውን እሳት አቀጣጥል ብሎ ወንጌላዊ አድርጎ ሾመው። ከ2 ዓመት በኋላ ህዳር 27 ቀን 2012 ሬናልድ ቦንኬ ወደሚወደው ወዳገለገለው ጌታ ሄደ። እንዲህም የሚል የተስፋን ቃል በዓለም ዙሪያ ላሉ ሚሽነሪዎችና ወንጌላውያን የቤተ ክርስቲያን መሪዎችም ለዓለም ሁሉ አንድ መልእክትን አስተላለፈ። The best is yet to come። ምርጡ ጊዜ ገና እየመጣ ነው ሲል የመጨረሻ ቃላቶችን
በፍሎሪዳ ከተማ ውስጥ ተናገረ። ይህ ንግግሩ ለብዙ ሰዎች ተስፋን ጭሮ አልፏል። ምንም እንኳን ሬናልድ ቦንኬ ወደሚወደው ጌታ ቢሄድም ራእዩ ግን አሁንም ሕያው ነው። በሱ አገልግሎት ብቻ ከ91 ሚሊዮን በላይ ሰዎች ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብሏል። ይህንንም ራእይ እንደ ግላቸው አድርገው የተቀበሉ 150 ሚሊዮን ክርስቲያኖችና ሚሽነሪዎች አሉ። ክራይስት ፎር ኦል ኔሽንስ ከ4000 በላይ የሚሆኑ ወንጌላውያንን ያሰለጥናል። ሬናልድ ቦንኬ በክርስትናው ዓለም የእምነት ተምሳሌት ሆኖ መቅረብ ይችላል። ምንም እንኳን ብዙዎች ለሬናልድ ይህንን ጥያቄ አብዝተው ይጠይቁት ነበር። ገንዘብን ከየት ታመጣለህ ይሉታል። ይህ እምነት የለሽ ጥያቄ ከክርስቲያን ሰዎች ይቀርባል። አሁንም ድረስ ይህ ፈተና ሆኖ ቀርቧል። ብዙዎቻችን ገንዘብ ከየት እናመጣለን እንላለን። ነገር ግን አንድ ነገርን እንወቅ፣ የወንጌል ሥራ ባለቤት እኛ ሳንሆን ራሱ እግዚአብሔር ነው። ቦንኬ ሥራው ወንጌላዊነት ነው። እንደ ብዙ ዓለማዊ ሰዎችም ይህ ጥያቄ ትክክል ነው፣ ገንዘብ ከየት ታመጣ ነበር። ነገር ግን ቦንኬ እንደተናገረው የአገልግሎቱ ባለቤትና ገንዘቡ ምንጭ የሆነው እግዚአብሔር ራሱ ያዘጋጃል ይላል። ቦንኬ ወደ አንድ ከተማ ለአገልግሎት ሲሄድ ለድምጽ የሚሆኑ ስፒከሮችን፣ የተለያዩ መብራቶችን፣ መድረክ፣ የጉዞ ወይም ትራንስፖርት ዕቃዎችን የሚያጓጉዝበት፣ በየአገሩ ሰዎችን የሚቀጥርበት፣ ለጥበቃ፣ ለሕክምና ቡድን፣ ለተለያዩ ማቴሪያሎች፣ መጽሐፎችና መጽሐፍ ቅዱስ ለሚከታተሉ ሰዎች፣ ለማስታወቂያ፣ ለሚመገቡት ምግብ እናም ለልዩ ልዩ ወጪዎች የቦንኬ ቡድንና ቦንኬ ወደ አንድ አገር ሲጓዙ ለአንድ ፕሮግራም $500,000 እስከ $1 ሚሊዮን ድረስ ሊያስፈልጋቸው ይችላል። ይህ ማለት በእኛ አገር ምንዛሬ 5 ሚሊዮን ብር እስከ 130 ሚሊዮን ብር ድረስ ሊያስፈልገው ይችላል። ይህን ገንዘብ ከየት ነው የሚያመጣው? ከየትስ ነው የሚያገኘው ካላችሁ ከራሱ ከእግዚአብሔር ነው። እስከ ዛሬ ድረስ በክሩሴዶቹ የወጡ ገንዘብም ሲገመት ወደ 150 ሚሊዮን $US ወይም ደግሞ 19 ቢሊዮን የኢትዮጵያ ብር ይገመታል። የሁሉ ክሩሴዶች ሲሆን አንድም ጊዜ ከምዕመን ገንዘብ ሰብስበው አያውቁም። በሚደረጉት ክሩሴዶች ላይ መግቢያ ነፃ ነበር። ለወንበር እንኳን አንዲት ሳንቲም አትከፈልም ነበር። በተለያዩ በጎ አድራጎት ሥራዎችም ላይ ይሳተፋሉ። በአንድም ቃለ መጠይቅም ላይ ቦንኬ እንዲህ ብሎ ተናግሯል። እኛ የመዝናኛ ወይም ደግሞ የንግድ ተቋም አይደለንም፣ ነገር ግን ነፍሳትን የሚያድን ሥራ ውስጥ ነን። እያንዳንዷ የምናገኛትም ገንዘብ በነፍሳት ላይ የሚደረግ ኢንቨስትመንት ነው ይላል ሬናልድ ቦንኬ። የክርስቶስንም አዳኝነት የሚመሰክሩ ከ95 ሚሊዮን በላይ የሚሆኑ እትሞች ያላቸውንም መጽሐፎች አሳትመዋል። በቦንኬ እጅ ተጠቅሞ እግዚአብሔር ሚሊዮኖችን ደርሷል። ብዙ ድንቅና ተአምራትም ተደርጓል። ይህ ሁሉ የሚሰራው ግን በልዑል አምላክ እግዚአብሔር እጅ እንጂ በአንድ ሰው ጥንካሬ አይደለም። እግዚአብሔር በቦንኬ እጅ የሰው ልጅ ይህን ያህል ሥራ ሊሰራ ይችላል ወይ የሚያስብልን ሥራ ሰርቷል። ቀጣዩ ባለራእዮች እኛ ነን። እግዚአብሔር በአንድ ግለሰብ ብዙ ሥራዎችን መስራት ይችላል። ነገር ግን እምነታችንንና ልባችንን ለዛ ማዘጋጀት አለብን። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ እንዲህ ሲል ይናገራል። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። የመከሩ ጌታ እኛ ሰራተኞችን ወደ መከሩ ይላክ። አሜን።